የዓለማችን ርካሿ መኪና ኢትዮጵያ ገባች። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ አነስተኛ ዋጋ ያላቸው የኤሌክትሪክ ተሽከርካሪዎች በገበያው ላይ በስፋት እየገቡ ይገኛሉ። በዛሬው ፕሮግራማችንም ከሰሞኑ የሀገራችን የኢትዮጵያ መኪና ገበያን የተቀላቀለችው የዓለማችን ርካሿ ተሽከርካሪ ሙሉ መረጃ ይዘናል። እስከ መጨረሻው ተከታተሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በቅርቡ የሀገራችን የመኪና ገበያን የተቀላቀለችው ድሪሞን የተሰኘችው አዲሷ ኢቪ ካር ለመሆኑ አሁናዊ ዋጋዋ ስንት ነው? ስለ ተሽከርካሪዋ የሞተር እንዲሁም ደግሞ አጠቃላይ ባህሪያትስ ምን ይመስላል? ድርጅቱ ይህንን ተሽከርካሪ ሲያቀርብ ለባትሪ እንዲሁም ደግሞ አጠቃላይ ስለ መኪናውስ ያቀረበበት ጋራንት ምንድነው? የሚሉትን በተጨማሪም ተሽከርካሪዋን ለመግዛት አድራሻም የማስቀምጥላችሁ ይሆናል። በተጨማሪም ደግሞ ከሰሞኑ ለገበያ የቀረቡ አዳዲስ ኤሌክትሪክ ተሽከርካሪዎች መካከል የተመረጡትን ይዘንላችሁ ቀርበናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ሰሞኑን ይህችን ተሽከርካሪ ብዙዎቻችሁ በውስጥ እየጠየቃችሁኝ ነው። አሁናዊ ዋጋዋ ስንት ነው? እንዴት ነው ስለ ተሽከርካሪዋ እያላችሁ በጽፋችሁልኝ መሰረት ነው እንግዲህ መረጃውን በዛሬው ዕለት አጠናቅሬ ይዤላችሁ የቀረብኩት። እኔ በአሁን ሰዓት ማንኛውንም የኤሌክትሪክም ተሽከርካሪ የነዳጅም ግዙ የሚለውን ሪከማንድ አላደርግም። ምክንያቱም አሁን ላይ የኤሌክትሪክ ተሽከርካሪዎች ብቻ ሳይሆን የነዳጅ ተሽከርካሪዎችም ዋጋ በከፍተኛ ሁኔታ ጨምሯል። ይህም የነጋዴዎች ስግብግብነት መሆኑን በግልጽ ተመልክተናል። ስለዚህ የእናንተ ውሳኔ አለመግዛት ቢሆን ይመረጣል። እናንተ ካልገዛችሁ ገበያውን ማረጋጋትና እንዲጨምር ማድረግም የእናንተ ፈንታ ስለሆነ ዞሮ ዞሮ ይህች ተሽከርካሪ ኤኤምጂ ሞተርስ የተሰኘው ድርጅት እንግዲህ ለገበያ አቅርበዋት ተመልክተናል። ዋጋዋን ከማድረሴ በፊት ስለ ተሽከርካሪዋ ባህሪያት ልግለጽላችሁ። ይህች ድሪሞን አነስተኛ ኢቪ ካር ስትሆን በአንድ ፉል ቻርጅ እስከ 220 ኪሎ ሜትር መጓዝ የሚችል ተሽከርካሪ ነው። ሌላው ይህ ተሽከርካሪ ማንኛውንም አይነት ቻርጅ ገዝታችሁ በቤታቸው ቻርጅ ማድረግ እንደሚያስችል ከድርጅቱ በኩል ለመመልከት ችለናል። እነዚህ ተሽከርካሪዎች የብድር አማራጭ በአሁኑ ሰዓት እንዳላቀረቡ ከነሱ የተመለከትን ሲሆን እነዚህ ተሽከርካሪዎችን ለሚገዛ ለባትሪና ለሞተሩ የ120,000 ኪሎ ሜትር እንዲሁም ደግሞ የ8 ዓመት ዋስትና እንዳላቸው ከነሱ በኩል ተመልክተናል። አጠቃላይ ግን ለመኪናው ዋስትና ከ30,000 ኪሎ ሜትር ወይንም 1 ዓመት ያክል ዋስትና እንደሚሰጡ ከኢኤምጂ ሞተርስ ያገኘነው መረጃ ያመላክታል። እነዚህ ተሽከርካሪዎችን እንግዲህ አሁናዊ ዋጋቸውን ስንመለከት ድርጅቱ ለገበያ ያቀረበበት በ2 ሚሊዮን 400 ሺህ ብር ነው። ይህ ዋጋ ፌር የሆነ ዋጋ ነው የሚለውን ከግምት ውስጥ አላስገባም። እነዚህ አነስተኛ ኢቪ የዓለማችን ርካሽ ተሽከርካሪዎች ናቸው። ታዲያ እነዚህ ተሽከርካሪዎች ካምፓኒው ለገበያ ያቀረበበት ዋጋ ከ$7,000 ያላነሰ ሲሆን ኢትዮጵያ ውስጥ ሲገባ ደግሞ እንደምታውቁት እጅግ በከፍተኛ ሁኔታ የሚጨምርበት ሁኔታ ነው። ዞሮ ዞሮ እነዚህን ተሽከርካሪዎች ለማየት አድራሻቸው ለቡ መንገድ ገብርኤል ቤተክርስቲያን አካባቢ ወይንም ለቡ መንገድ ገብርኤል ቤተክርስቲያን ጎን ሲሆን በ0938 07 77 77 ደውላችሁ ሙሉ መረጃን ማወቅና መመልከት የምትችሉ ይሆናል። ነገር ግን መረጃውን አቅርብልን ስላላችሁ ብቻ እንጂ ግዙ የሚለውን ሪከማንድ አላደርግም። ሌላው በዚህ ሳምንት ለገበያ ከቀረቡ አዳዲስ 00 ተሽከርካሪዎች መካከል ሁለቱ እጅግ ባልተጠበቀ ሁኔታ ዋጋቸው የተጋነነ ጭማሪ ተደርጎባቸዋል። እነዚህ ተሽከርካሪዎችም እንግዲህ BYD ሲጎል እና BYD ኢቶ ሁለቱ ተሽከርካሪዎች ናቸው። እነዚህ ሁለቱ ተሽከርካሪዎች በሀገራችን ኢትዮጵያ የመኪና ገበያ ላይ እጅግ በጣም ብዙ ፍላጎት ያላቸው ተሽከርካሪዎች ሲሆኑ አሁን ላይ በ2025 ሞዴል BYD ሲጎል ከዚህ በፊት 3.4 ለገበያ የቀረበ ሲሆን አሁን ላይ ግን ወደ 400 ሺህ ብር አካባቢ ጭማሪ አድርገው ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 800 ሺህ እስከ 4 ሚሊዮን ብር ለገበያ መቅረባቸውን ተመልክተናል።
ሌላው በሁለተኝነት ደረጃ በተለይ ለቤተሰብ ወንበሮቹ ሰፋ ያለ ዲዛይን ስላላቸው የሚመረጡት BYD ኢቱ ናቸው። እነዚህ ተሽከርካሪዎች በ2025 ሞዴል ከዚህ በፊት እንግዲህ ወደ 4,150,000 ብር የነበረ ቢሆንም አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ወደ 600,000 ብር አካባቢ ጭማሪ አድርገው በ4,700,000 ብር ለገበያ መቅረባቸውን ተመልክተናል። ሌላው አሁንም የBYD ምርት የሆነው BYD ዮናፕ ነው። ይህ ተሽከርካሪ እንግዲህ በሁለት አይነት አማራጭ ለገበያ ይቀርባል፣ በቤዚኩ እንዲሁም ደግሞ በፉል ኦፕሽን። በቤዚኩ አሁን ላይ ከ5 ሚሊዮን ብር ጀምሮ ለገበያ የቀረበ ሲሆን በፉል ኦፕሽኑ ደግሞ ከ5,400,000 ብር ጀምሮ ለገበያ መቅረቡን ተመልክተናል። ሌላው BYD ዮዋን ፕላስ ነው። ይህ ተሽከርካሪ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸው ከ5,900,000 ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ሌላው በዚሁ አጋጣሚ ብዙ ጊዜ ብዙ ሰዎች ችላ የምንለው ነገር ቢኖር ተሽከርካሪውን ከገንዘብ በኋላ የኤሌክትሪክ መኪና ቻርጅ ማድረጊያውን ብዙ ጊዜ እንዘነጋለን። ታዲያ ይህ ቻርጀር አሁን ላይ እየተሸጠ ያለበት ዋጋ ከ75,000 እስከ 85,000 ብር ድረስ ሲሆን ይህንን ደግሞ ቻርጁ ኦሪጂናል የሚለውን በፍጹም መለየት አለብን። ምክንያቱም መኪና ሻጮች የሚሰጡን ኦሪጂናል ቻርጀሩን ቀይረው በሎካር ስለሚሰጡን ይህንን በጥንቃቄ ማስፈተሽ ይኖርባችኋል። በተለይ ቻርጅ ማስፈተሻችሁን መርሳት የለባችሁም። እንደምታውቁት የኤሌክትሪክ ተሽከርካሪዎችን ስትገዙ ከዚህ በፊት እንደገለጽኩላችሁ ብዙ ነገሮችን ማስፈተሽ ይኖርባችኋል። በተለይ ደግሞ ታርጋ የለጠፉ ወይንም ያገለገሉ የኤሌክትሪክ ተሽከርካሪዎችን ማወቅና መገንዘብ ይኖርባችኋል። አንድ የኤሌክትሪክ መኪና ኖርማል ነው የሚባለው በአንድ ዓመት ውስጥ ብቻ 1.5% ባትሪ ሄልዙ መቀነስ ሲችል ብቻ ነው። ስለዚህ ያገለገሉ የኤሌክትሪክ ተሽከርካሪዎችን ማስፈተሽ ወይንም ሳታስፈትሹ ከገዛችሁ ብራችሁን ሜዳ ላይ እንደበተናችሁ መቁጠር ይኖርባችኋል። የሄደውን ኪሎ ሜትር ርቀቱን፣ የባትሪ ጤንነቱን በፍጹም ሳታስፈትሹ እንዳትገዙ ለማለት ያክል እወዳለሁ። እስከዚህ ሰዓት መቆየታችሁን የማውቀው አንድ ቁጥርን እንደተለመደው ኮመንት ላይ ጻፉልኝ። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።